ሰላም ጤና ይስጥልን ውድ ተመልካቾቻችን በዛሬው ዝግጅታችን እንግዳ ይዘን ቀርበናል። የዛሬ እንግዳችን ዶክተር ታምራት ኃይሌ ናቸው። ዶክተር ታምራት የታሪክ ምሁር ሲሆኑ በዛሬ ቆይታችን የመደመር መንግስት እሳቤና የታሪክ አቀራረብ ላይ ቆይታ የምናደርግ ይሆናል። ዶክተር ታምራት በቅድሚያ ጥሪያችንን ተቀብለው እዚህ ድረስ በመገኘቶ ከልብ እናመሰግናለን። እኔም ይህንን የቃለ መጠይቅ እድል ስለሰጣችሁኝ አመሰግናለሁ። እንግዲህ ያው መግቢያ ላይ እንደተናገርኩት የዛሬ ቆይታችን በዋናነት የመደመር መንግስት ላይ ነው የሚሆነውና የመደመር መንግስትንም ከታሪካዊ ሳቤው መለስ እያልንም ከታሪካዊ አቀራረቡ የምንዳስስ ይሆናልና ከዚህ አንፃር እንግዲህ እንደ አጠቃላይ ወደ ታሪክ ስንመጣ ታሪክ ገጸ ብዙ መልከ ብዙ እንደሆነ ይገለጻልና ከዚህ አኳያ ላለፉት ዘመናት እኛ ያለፍንባቸው የታሪክ አረዳዶች እንደ ሀገር ምን ዋጋ አስከፍለውናል ብለን ማንሳት እንችላለን? አሁን ላለንበት ሁኔታስ ምን አይነት ስንቅ አቀብለዋል? ጥሩ እንግዲህ ይሄ ያለን የታሪክ አረዳድ ምን ጉድለቶች ነበሩበትና ምን ዋጋ አስከፍሎናል የሚለውን ነገር ከማየታችን በፊት የታሪክ አረዳድ ምንነት ላይ እንደ ግለሰብም እንደ ማህበረሰብም እንደ አገረ መንግስትም በየዘመኑና በየማህበረሰቡ ምን ይመስል እንደነበረ ማንሳቱ በጣም ጠቃሚ ነው የሚሆነው። እንግዲህ የታሪክ አረዳድ ከግለሰብ ጀምሮ በማህበረሰብ እንዲሁም ሰፋ ሲል በአገረ መንግስት እያለ እስከ ዓለም አቀፍ ደረጃ አረዳዶች አሉ። እንግዲህ የታሪክ አረዳድ ታሪኩ ራሱ የሰው ልጆች ታሪክ ነው ማለት እንችላለን። የሰው ልጆች ከጥንት ጀምሮ እንደ ግለሰብም እንደ ማህበረሰብም እንደ ፖለቲካ አደረጃጀትም ታሪክን የሚያዩበት አረዳድ በርካታ የሆኑ መልኮች፣ ገጽታዎች ነበሩት። የታሪክ አረዳድ ጉዳይ በተለይ ከትላንት ማንነት ጋር ከዛሬ ማንነት ጋር የሚያያዝ ነው። ከዛም ባሻገር የፖለቲካ አደረጃጀቶች ባሉበት ቦታ ሁሉ ደግሞ ከፖለቲካ ስልጣን ከርዕዮተ ዓለምም ጋር በእጅጉ እየተቆራኘ ነው። እንግዲህ የታሪክ አረዳድ ፋይዳው ከግለሰብ ጀምሮ እንዳልኩት ትልቅ ጥቅም አለው። ግለሰቦች የግል ታሪካቸውን ጉዳይ የሚሉበት አንደኛው ምክንያት ያለፉበት መንገድ ለዛሬውና ለነገው ፋይዳ ስላለው ነው። ታሪክ አጥናት ስንት የሚባለው እንደ ማህበረሰብ ካየነው ታሪክ ለአገረ መንግስት ወይም ታሪክ ለማህበረሰብ ሲተረጎም ልክ ትዝታና ትውስታ ለግለሰብ እንዳለው ፋይዳ ነው። ሰው ያለ ትዝታ ያለ ትውስታ መኖር እንደማይችል ሁሉ ማህበረሰብም ወይም አንድ የፖለቲካ ማህበረሰብም ልንለው እንችላለን፣ ቡድን ልንለው እንችላለን፣ ያለ ታሪክ አረዳድ መኖር አይችልም ተብሎ ሊወሰድ ይችላል። ስለዚህ የታሪክ አረዳድ ሲባል ከጥንትም ጀምሮ ግለሰቦች ትውስታ እንደሚያስፈልጋቸው ሁሉ ማህበረሰቦችም ትውስታ ይኖራቸዋል። ያንንም አሁን ላለውም ህይወታቸው በቀጣይ ለሚያጋጥማቸው ነገር የሚጠቀሙበት ነው። ስለዚህ የታሪክ አረዳድን በመናነሳበት ጊዜ ከጥንትም ጀምሮ የነበረ ነው። ወደ ዓለማችን ወደ ሀገራችንም በምንመጣበት ጊዜ የታሪክ አረዳድን በዋናነት በሁለት ብንከፍለው የተሻለ ነው። አንደኛው የቅድመ ዘመናዊ የታሪክ አረዳድና የድህረ ዘመናዊ የታሪክ አረዳድ ነው። ይህን የምንልበት ዋነኛው ምክንያት ምንድነው? የታሪክ አረዳድ በዘመናዊው ዓለም በዘመናዊ ትምህርት ውስጥ ተካቶ በሳይንሳዊ መንገድ መጠናት የጀመረበት ዘመን በፊትና በኋላ ያለው ትርጉም ያለው ልዩነት አለው። ወደ ሀገራችንም በምንመጣበት ጊዜው ይህንኑ ነገር እንመለከታለን። ስለዚህ በዘመን ካየነው በድህረ ዘመናዊ ትምህርት ወይም በድህረ ዘመናዊነት አንጻር ካየነው እንደ ማህበረሰብ አለ የታሪክ አረዳድ፣ በአካዳሚ ውስጥ ያለ የታሪክ አረዳድ አለ። ከዛ ባሻገር ደግሞ በፖለቲካ ውስጥ ደግሞ ያለ የታሪክ አረዳድ አለ። ስለዚህ አሁን ወደኛ አገር ሁኔታ ስንመጣ ቅድም እንዳነሳው ወደ ነበሩት ጉድለቶችና ወደ አቀበሉን ስንቆች ወይም ዳፋዎችም ልንለው እንችላለን ስንመጣ የአካዳሚያዊው የታሪክ አረዳድ በኢትዮጵያ የጀመረው በ1950ዎቹ አካባቢ ነው። ከዛን ጊዜ ጀምሮ የኢትዮጵያ ታሪክ መጠናት ተጀምሮ የራሱ የሆኑ ሂደቶች ነበሩት። ከጅማሬው እስካሁን የሄደባቸው ሂደቶች አሉ። ከዚህ አንጻር ያሳካቸው ስኬቶች እንዳሉ ሆኖ የየራሱ ደግሞ ክፍተቶች ነበሩበት። ስኬቶቹ የታሪክ ጥናት መጀመር መቻሉ፣ ከውስን
ጭብጦች ከፖለቲካዊ ጭብጦች ከመንግስታት እና ከነገስታት ታሪክ እና ከፖለቲካ ጋር ብቻ የነበረውን የታሪክ ጥናት እያሰፋ ውስን ከነበረም አካባቢ መላውን የኢትዮጵያ አካባቢ የሚሸፍን የታሪክ ጥናት በየዘመኑ እየሰፋ ሄዷል። ከጭብጥም አንጻር ከፖለቲካ አልፎ ኢኮኖሚ፣ ማህበረሰብ እና የባህል ታሪኮችንም እያጠና ሄዷል። በዚህ ሁሉ ሂደት ውስጥ የራሱ ውስንነቶች ነበሩት፣ የራሱ የሆኑ ስኬቶችም ነበሩት። በጣም ከሚታወቀው ውስንነት በጂኦግራፊ ውስን የሆኑ ቦታዎች ብቻ ማጥናት፣ የተወሰኑ ማህበረሰቦችን የተወሰኑ የፖለቲካ ኃይሎችን ብቻ የማጥናት ጉዳይ፣ ከዛ ባሻገር ደግሞ ጥናቱ የታሪክ ጥናቱ የኢትዮጵያ ሆኖ እያለ የሚጠናበት እና የሚቀርብበት ቋንቋ ግን የውጭ ሀገር መሆኑ አሁን ቅርብ ጊዜ ነው በኢትዮጵያ ቋንቋዎች መቅረብ መቻል የጀመረው። ከዛ በፊት ግን በውጭ ቋንቋዎች ነው ተቀምጦ የሚገኘው። ስለዚህ ይሄ ራሱ ሌላኛው ውስንነት ነው። የጂኦግራፊ ውስንነት ነበረው፣ የዘመን ውስንነቶች ነበሩ። ወደ ፖለቲካ ኃይሎች የታሪክ አረዳድ በምንሄድበት ጊዜ ቅድም እንዳልኩት ነው የታሪክ አረዳድ በፖለቲካ ኃይሎች በመንግስታትም ሊሆን ይችላል፣ ስልጣን በያዙም ሊሆን ይችላል፣ በሚቃወሙትም ሊሆን ይችላል። ከዚህ ከቅቡልነት ጋርና ከማንነት ጋር እንደዚሁም ደግሞ ከመታገያ ስልት ጋርም የሚቆራኝበት ሁኔታ አለና ከዚህ አንጻር ብዙ የሆኑ ውስንነቶችና ጉድለቶች ነበሩበት። ከነዚህ ጉድለቶች መካከል አንደኛው ተናጠል መሆኑ ነው። የጋራ አይደለም። የፖለቲካ ኃይሎች ለስልጣን ሊሆን ይችላል፣ ለፖለቲካ ኃይል ሊሆን ይችላል፣ ወይም ደግሞ ተቃውሞን ለመጠቀም ሊሆን ይችላል። ያላቸውን የታሪክ አረዳድ ያላቸውን የታሪክ እውቀት ብቻ ይዘው የማታገያም እና ወይም ደግሞ የቅቡልነት የሚያገኙበትን መሳሪያ አድርጎ የመጠቀም ነገሮች አሉ። ስለዚህ ትልቁ ጉድለት የነበረው ታሪክን ጠበብ ባለ መንገድ እና ለራስ ጥቅም ብቻ በሚሆን መንገድ የመጠቀም ጉድለቶች ናቸው። እነዚህ ደግሞ በጣም በርካታ የሆኑ ዋጋዎች አስከፍለውናል። አንዳንዱ የፖለቲካ ኃይል ወይም አንዳንዱ ስብስብ ታሪክን እንደ ትልቅ እርምጃ የሚያየው በእንግሊዝኛው እንደ ፕሮግረስ የሚያየው ይሆናል። ሌላው እንደ ሂደት የሚያየው ይሆናል። ሌላው ደግሞ ድሮ የነበረው ነገር በነበረበት መቀመጥ አለበት ብሎ ስታቲክ አድርጎ የሚመለከት ይሆናል። እነኚህ ሁሉ ነገሮች እንደ እርምጃም የሚያየው ቀድሞ የነበረ ነገርና ባለበት የሚረጋ ነው የማይቀየር ነው ብሎ የሚያስበውም ኃይል ብዙ የታሪክ አረዳድ ላይ ጉድለቶች አስከትለዋል። ያ ባለበት ታሪክ የነበረ ነውና ስለዚህ መነካካት የለበትም፣ እውነቱ ይሄው ነው፣ ሊታረምም የማይችል አረዳድ ነው ብሎ የሚለው ቆሞ ቀር በመሆኑ ምክንያት የራሱ የሆነ ጉድለት አለው። እንደ እርምጃ እንደ ትልቅ እርምጃ ደግሞ የሚመለከተው ነገሮችን አፍርሶ ከዜሮ እንደመጀመር ያለ አረዳድ ነው እንደ ፕሮግረስ የሚመለከተው። ስለዚህ እነኚህ በጣም በርካታ ጉዳቶች እና ጉድለቶች አድርሰውብናል። ይሄ በመሆኑ ምክንያት ዋጋዎችንም ከፍለናል። ዞሮ የታሪክ አረዳዳችን በቦታ እና በጭብጥ ውስን መሆናቸው የራሱ የሆኑ ዳፋዎች ነበሩት። ግን ደግሞ የታሪክ አረዳዳችንን በአሉታዊ ብቻም ሳይሆን በአዎንታዊ ለመረዳት የኢትዮጵያ አገረ መንግስት ረጅም ዘመን ታሪክ ያስቆጠረ ነው። የኢትዮጵያ ማህበረሰቦችም በጣም ረጅም ዘመን ያስቆጠረ ስልጣኔ ባለቤት የሆኑ ናቸው። ለታሪክ ትልቅ ስፍራ ይሰጣሉ። ለታሪክ እውቀት ትልቅ ዋጋ ይሰጣሉ። ይህም እየተጠበቀ እንዲቆይ በጣም ከፍተኛ ጥረት ያደርጋሉ። እነኚህ ነገሮች ደግሞ ከትውልድ ወደ ትውልድ እየተሸጋገረ እንዲመጣ በማድረጋቸው ይሄ እንደ ትልቅ ስኬት ሊታይ የሚችል ነገር ነው። ስለዚህ የታሪክ አረዳዳችን ብዙ ጉድለቶች አሉት። አዎ ጉድለቶቹ በምንድን ነው ካልን ቀደም ሲል እንደጠቀስኩት በአካዳሚያውም በፖለቲካ ስብስቡም እንደ ማህበረሰብም በሁሉም ቦታዎች ሊተነተን ሊገለጽ የሚችል ነው ማለት ይችላል።
ከዚህ አኳያ የመደመር መንግስት የታሪክ እሳቤውን እንዴት አዩት? በተለይ መደመር እንደ እሳቤ ትናንትን ከዛሬ የሚያስተሳስርበት መንገድስ ምን ይመስላል? እዚህ ላይ ምን ይላሉ ዶክተር? የመደመር መንግስት በታሪክ እሳቤ ላይ ያለው አታይ ሂሳዊ ነው። ክሪቲካል በእንግሊዝኛ ክሪቲካል የሚባለው ነው። ሂሳዊ ነው ማለት ያለውን በአገራችን ያለውን የታሪክ አረዳድ እንዳለ ዝም ብሎ መቀበል አይደለም እንደ እይታ ሂሳዊ ነው፣ ክሪቲካሊ ነው የሚመለከተው። የሀገረ መንግስቱን ረዥም የታሪክ ባለቤትነትን ተገንዝቦ ሲያበቃ ይሄ ግን እንደ ረዥም የሀገረ መንግስት ታሪክ ባለቤትነት በሀገሪቱ ህዝቦች ላይ ሁለንተናዊ ለውጥ በማምጣት በኩል ያለበትን ውሱንነት በደንብ አድርጎ ቁልጭ አድርጎ ያሳያል። ለዚህ ነው ሂሳዊ የሚባለው። ይሄ እንግዲህ ዝም ብሎ እንዳለ የመቀበል ሳይሆን ሂሱን ሰንዝሮ ያ መታረም እንዳለበት የሚያሳይ ነው። ይሄ አንደኛው ነገር ነው። ሁለተኛው ሂሳዊ እይታ ነው የሚያስብለው ምንድነው? በትላንት በዛሬና በነገ መሃል ያለውን ሚዛን በልኩ እንዲሆን ያመላከተና በዛም አግባብ እየሰራ ያለ ነው እሳቤ ነው። ምን ማለት ነው? የታሪክ አረዳዳችን ብዙ ጊዜ ወይ ትላንትናው ላይ ልም ብሎ መቆም አለ፣ ወይ ትላንትናን ረስቶ ዛሬ ብሎ መጀመር አለ፣ ወይም ደግሞ ነገ ላይ ብቻ የማተኮር ነገር አለ። ቀደም ሲል የነበረው የታሪክ እይታ ወይ ትላንት ላይ ብቻ ሄዶ የመቆዘም ባለበት ቆሞ የመቆዘም ነገር አለ፣ ወይ ደግሞ የትላንትናው ራሱ አያስፈልግም ብሎ ከዜሮ ሀ ብሎ የመጀመር ነገሮች አሉ። ከናካቴውም እንደውም የለምም ብሎም የመጀመርም አንዳንድ የፖለቲካ ኃይሎች እይታም አለ። የመደመር መንግስት የታሪክ እይታው ክሪቲካል ነው፣ ሂሳዊ ነው። ሂሳዊነቱም አንደኛ ነባር የሆነውን ታሪካችንን እንዳለ ዝም ብሎ መቀበል አይደለም፣ እዛ ላይ ጥንካሬውንም ክፍተቱንም ነቅሶ አውጥቶ መስተካከል ያለበትንም ነገር እዛው ላይ የመፍትሄ አቅጣጫም እሳቤም የሚያስቀምጥ ነው። ከዛ ባሻገር በትላንትናና በዛሬ መካከል ያለውንም ትስስር እንደ እርምጃም አይደለም፣ እንደ ቆሞ መቅረትም አይደለም የሚመለከተው እንደ ሂደት ነው፣ ተያያዥ እንደሆነ ነው። ትናንት ዛሬና ነገ የተሳሰሩ እንደሆነ የሚያመለክት እሳቤ ነው። ስለዚህ ከሌሎቹ ቀደም ካሉት የሚለይ ነው። ስለዚህ አሁን የምንገኝበት ሁኔታ ካለን የታሪክ ሀብት አንጻር የሚመጥነን አይደለምም ብለው ብቻ ደግሞ አይቆምም። ታሪክን እንደ ታሪክ፣ እንደ ትምህርት፣ እንደ ሌሰን ከተመለከተ በኋላ ታሪክ ሰሪ የሆነ እሳቤን የመዘርጋትም አፕሮች ነው ማለት። ስለዚህ ታሪክ ትላንትና ብቻ አይደለም የሚሰራው፣ ዛሬም ይሰራል፣ ነገም ይሰራል። የመደመር መንግስት እንደ መንግስት ደግሞ ስናየው በተለይ በታሪክ ቅርበቱ ለታሪክ ባለው ቅርበት የኢትዮጵያን ታሪክ መለስ ብሎ ለመቃኘት ባለው ቁርጠኝነት ፍላጎት ከዚህ በፊት ኢትዮጵያን ከመሩ መንግስታት ምን የተለየ ነገር ይዞ መጥቷል ብለን መውሰድ እንችላለን? በተለይ ይሄ የመደመር መንግስትና ታሪክ ያላቸው ትስስር ኢትዮጵያ ካስቀመጠችው በቀጣይ እዚህ ደርሳለሁ ብሎ እንደ መንግስት የመደመር መንግስት ያስቀመጠው ግብ አለ። እዚህ ደርሳለሁ ብሎ ላስቀመጠው ግብ መሳካት ምን አይነት ሚና ይኖረዋል ብለው ይወስዳል? የመደመር መንግስትን ቀደም ካሉት የኢትዮጵያ መንግስታት ጋር ስናነጻጽረው እንግዲህ የቅርብ ያሉትን በሶስት ብንከፍላቸው ልዩነቱ በደንብ ቁልጭ ብሎ ይታየናል። ዘውዳዊው አለ፣ የደርግ አለ፣ ከዛ በመቀጠል ደግሞ የኢህአዴግ አለ። አሁን የዘውዳዊ መንግስት የታሪክ አረዳድ ስንመለከተው ያው ይታወቃል። የክብረ ነገስት ትርክት ነው። የክብረ ነገስት ትርክት ደግሞ ውስን በሆኑ የማህበረሰብ ክፍሎች አካባቢ የታሪክ ሰሪነትን ሚና የሚሰጥ። ስለዚህ
ከዚህ አንፃር ስንመለከተው የራሱ ውስንነት አለበት። ኢትዮጵያ ማን ነች? ኢትዮጵያ ማህበረሰቦቹ ማን ናቸው? በሚለው ጉዳይ ላይ የዘውዳዊው መንግስት ታሪክ ላይ ያለው አረዳድ የታወቀ ነው። ስለዚህ ከዚህ አንፃር ውስንነቶች አሉት። እሱን ተከትሎ የመጣው የጊዜያዊ ወታደራዊ አስተዳደር ደርግ በኋላ ደግሞ ኢሰፓ ኢህዲ ብለን የምንለው የኢትዮጵያን ታሪክ በተመለከተ የሚያይበት ደግሞ አረዳድ አለ። እሱም ደግሞ ከሶሻሊዝም ከኮሙኒዝም የተቀዳ ነው። የሰው ልጆች ታሪክ የመደብ ትግል ታሪክ ነው ከሚለው የተነሳ ነው እና የኢትዮጵያን ታሪክ ከመደብ ትግል ታሪክ ጋር ብቻ ተመልክቶ የኢትዮጵያ ታሪክ ሲባል የጭቁን ህዝቦች ታሪክ እንደሆነ የሚወስድ ነው። ወደ ኢህአዴግ ደግሞ ዘመን በምንመጣበት ጊዜ የኢትዮጵያ ታሪክ በልዩነት የተሞላ የተናጠል እንጂ የሚያስተሳስረው ላይ ዝምታን የሚመርጥ ወይም ልዩነቱ ላይ ትኩረት የሚያደርግ ነው። አሁን ወደ መደመር መንግስት በምንመጣበት ጊዜ እነኚህን ሁሉ ክፍተቶች እነዚህን ሁሉ ውስንነቶች የቀረፈ ነው። የመደመር መንግስት ታሪካዊ እሳቤው ትናንትን ከዛሬና ከነገር ጋር ተደማሪ እያደረገ ነው የሚሄደው። ትናንት ዋጋ እንዳለው ከዛሬ ጋር የሚተሳሰር መሆኑን ለነገም ደግሞ ቀጣይ እንደሆነና ግብዓትም እንደሚሆን የሚረዳ ነው። ስለዚህ ከዚህ አንፃር የመደመር መንግስት ከቀድሞ አሁን በእኛ ሀገር ከነበሩ መንግስታት የታሪክ አረዳድ አንፃር በጣም የተለየ ነው። የተለየም ነው፣ በጣምም ሳይንሳዊም ነው። በነገራችን ላይ እንደ ፕሮግረስ እንደ ማየት ከዜሮ የሚጀምር አይደለም። ከትናንትና ምንም የወረስነው ነገር የለምና ሁሉንም ነገር ንደን ሀ ብለን 2010 ላይ እንጀምር የሚል እሳቤ አይደለም። በኢትዮጵያ መንግስታት ታሪክ ውስጥ ባልታየና ባልተለመደ ሁኔታ ከዜሮ የመጀመርን የተቋም ግንባታን ብለው የታሪክ አረዳድ ያስቀረ ነው። ከዚህ አንፃር የተለየ ነው። የትላንትናው ታሪካችንም መልካም የሆነውን ነገር እየወሰድን እየደመርንበት እንቀጥላለን የሚል ነውና ይሄ ደግሞ የሂደትን ጽንሰ ሐሳብ ወይም ሂስትሪ አስ ኤ ፕሮሰስ የሚባለው ማለት ነው። ሂስትሪ አስ ኤ ፕሮሰስ ወይም ታሪክ እንደ ሂደት የተቀበልን ታሪክ እንደ ሂደት መቀበል ከትላንትና የሚመጡ ሂደቶችን የመቀበል የማረም የመማርና በዛሬው ላይ ደግሞ እሴት ጨምሮ የመቀጠልን ትልቅ እሳቤ የሚያሳይ ነው። ሂስትሪ አስ ኤ ፕሮግረስ ወይም ደግሞ ታሪክን እንደ እርምጃ ካየነው ግን የትላንትናው አይረባም፣ ዛሬ ላይ እኔ እየተራመድኩ ነው፣ ከዜሮ ልጀምረው የሚል አስተሳሰብ ነው። ታሪክ እንደ ትራዲሽን ወይም ሂስትሪ አስ ኤ ትራዲሽን ደግሞ ብለን ካልነው አትነካኩት፣ እዛው ይቀመጥ፣ ቋሚና የነበረ ነውና እዛው ባለበት ፍሪዝ አድርጎ ወይም ደድሮና ገንግኖ እዛው ይቀመጥ የሚል አስተሳሰብ ነው። ይሄ ደግሞ የቆሞ ቀር አስተሳሰብ ነው። የመደመር መንግስት የታሪክ እሳቤ እነዚህን ነገሮች በሙሉ ክፍተታቸውን በሙሉ ጉድለታቸውን በሙሉ በማሳየት ሳይንሳዊ የሆነ ሂደት ላይ ወይም ፕሮሰስ ላይ መሰረት ያደረገ ነው። በትላንትና በዛሬና በነገ መሃል ያለውን ደግሞ ሚዛን ያስጠበቀ ነው። ስለዚህ ከዚህ አንፃር የመደመር መንግስት የታሪክ እይታ ከቅርብ ከነበሩት የኢትዮጵያ መንግስታት እይታ አንፃር አዲስ ነገር ይዞ የመጣ ነው፣ የተለየ ነው ማለት እንችላለን። መልካም። እንግዲህ የመደመር መንግስት ያው በቅርብ ነው መጽሐፉም ታትሞ ለህዝብ የበቃው፣ ብዙ ነገሮች የተዳሰሱበት ነውና እንደ አጠቃላይ ይሄ የመደመር መጽሐፍ ከያዛቸው ይዘቶች አንፃር ባቀራረጹ፣ ባቀራረቡ፣ በፍሰቱ ለታሪክ የሰጠውን ትኩረት እንዴት አገኙት? እንዳንድ የታሪክ መሆን ምንድነው የመደመር መንግስት እንዳንድ የታሪክ ተማሪ ስመለከተው በጣም ባላንስድ ወይም ሚዛኑን በጠበቀ መንገድ የቀረበ ነው። ይሄ አንደኛውና በጣም ትልቁ ነገር ነው። ሁለተኛው ነገር ደግሞ ምንድነው የታሪክ አረዳዱ አሰባሳቢ ነው። ታሪክ የዚህኛው ማህበረሰብ ክፍል ነው፣ የዚህኛው የኢትዮጵያ ክፍል ወይም ክልል ነው። የታሪክ ደግሞ የኢትዮጵያ ታሪክ ደግሞ እዚህኛው ዘመን ጋር የሚጀምር ነው እንጂ ከዛ በፊት አይደለም የሚል አይደለም። እጅግ አሰባሳቢ ነው። በቦታም ስንመለከተው በስፍራ ካየነው የሁሉም እንደሆነ በደንብ አድርጎ የሚያስቀምጥ፣ በማህበረሰብም ብንወስደው የዚህኛው መደብ የዛኛው መደብ፣ የዚህ ቋንቋ ተናጋሪ የዚህ ባህል ተከታይ፣ የዚህ ሃይማኖት ተከታይ የዚህኛው የሚል አይደለም። ከዚህ አንፃር አሰባሳቢ ነው። ለታሪክም ያለው እይታ በጣም ሚዛናዊ ነው። እልም ብሎ ትናንትና ውስጥ የተከረከረ አይደለም። እልም ብሎ ዛሬ ላይ የጠፋ አይደለም፣ ወይም ነገ ላይ ብቻ ያተኮረ አይደለም። ሚዛኑን የጠበቀ ነው። ከዛ ባሻገር
ሂደትንም የሚቀበል የመጣንባቸውን ሂደቶች የሚቀበል በአንድ ማህበረሰብ ወይ በአንድ ግለሰብ ወይም ደግሞ በአንድ አካባቢ ተጀምሮ በዛው ብቻ የሚያልቅ ነው በሆነ ዘመን ላይ ብቻ ተጀምሮ በዛው ዘመን ላይ የሚያልቅ ነው የሚል አመለካከት አይደለም እንደ ሂደት ከተቀበል ነው እንደ ፍሰት ካየ ነው ስለዚህ የመደመር መንግስት ከዚህ አንፃር በደንብ ሳይንሳዊ በሆነ መንገድ ይሄንን ሁኔታ ያስቀመጠ ነው መጽሐፉ ላይም የምንመለከተው ይሄንኑ ነገር ነው በነገራችን ላይ አሁን ያሉብንን ስብራቶች ለምሳሌ የሚመለከትበት እይታ በኢኮኖሚ ሊሆን ይችላል በፖለቲካ ሊሆን ይችላል በማህበረሰብ ሊሆን ይችላል በሌሎችም ዘርፎች ሊሆን ይችላል ታሪካዊ ዳራቸውን በደንብ የሚረዳ ነው በደንብ የሚገነዘብ ነው የኛንም ሳይሆን የሌሎችንም አገራት የሚገነዘብ ነው ቅድም እንዳልኩት ነው ክሪቲካል ነው ሂሳዊ ነው እይታው እንዲህ በመሆኑ ምክንያት ለመፍትሄው የሚቸገር አይደለም ምክንያቱም ትላንትን ማየት ችሏል ዛሬ ላይ በደንብ ተረርቷል ከዛ ባሻገር ደግሞ ለነገ የሚኖረው ለዛሬና ለነገ የሚኖረው ተልእኮ ወይም ሂስቶሪካል ሚሽን በሚገባ የተረዳና ያስቀመጠ ነው እንግዲህ እውነት እንነጋገር ከተባለ መንግስትን የመደመር መንግስት ብሎ ብያኔ ከመስጠት ጀምሮ ባህሪያቱም ከማስቀመጥ በመቀጠል ወደፊት የሚሄድበትን በማመላከት በኩል እስከ ዛሬ ድረስ መንግስት ይሄ ነው ብሎ ያስቀመጠ መንግስታቶች አልነበሩንም በአፍሪካም በጣም ጥቂት ነው የምናገኘው ወይም እንደ ስርዓት ይሄ ነው ብሎ የማስተዋወቅ ይልቁንም ከዚህ በፊትም በተለያየ መድረክም ተነስቷል ክቡር ጠቅላይ ሚኒስትራችንም የመጽሐፉ ደራሲ ይናገሩታል ያብራሩታልም በቀዳሚዎቹ መጽሐፍት ውስጥም በደንብ የተጠቀሰ ሐሳብ ነው ከውጭው ዓለም የመቅዳት በሪዮት ዓለምም ይሁን በታሪክ አረዳድ ይሁን የመቅዳት ልምምድ ነው ያለን ከዘውዳዊ ዘመን ጀምሮ በአንዳንድ ጉዳዮች ላይ የፖለቲካም ይሁን የኢኮኖሚ ፖሊሲዎችም ሊሆን ይችላል ወይም የመንግስታዊ አስተዳደርን የተመለከተ ጉዳይ ሊሆን ይችላል ከውጭ የመቅዳት ነገሮች ነበሩ ሪዮት ዓለምን ከውጭ የመቅዳት ጉዳዮች ነበሩ የፖሊሲዎችን ከውጭ የመቅዳት ጉዳዮች ነበሩ በመደመር መንግስት ግን የምናገኘው ምንድነው የራሳችንን አሁን ያለንበትን ሁኔታ እና የትላንት ውጣ ወረዶቻችንን ያለፍንባቸውን ልምዶቻችንን በመመርመር ይሄ ነው የሚል ነገር ያመጣ ብቸኛ ሐሳቤ ይሄ ነው ሶፋር አልነበረም ሶፋር በዚህ ደረጃ ራስን ወደ ውስጥ ተመልክቶ መርምሮ ሂደቶቹን በሙሉ ከትላንት የነበረውን ሂደቶች በሙሉ አይቶ መርምሮ አሁን ላለንበት ችግር መፍትሄው እዚሁኛ ጋር ነው ከሌላ ቦታ አንቀዳም ብሎ ያስቀመጠና ማስቀመጥ ብቻ አይደለም ወደ ተግባር የገባ ወደ ተግባራዊም ጭምር ነው ዝም ብሎ ቲዮሬቲካል የሆነ ነገሮች አይደሉም ወይም ንድፍ ሐሳባዊና ኢማጂኔቲቭ የሆነ ነገሮች አይደሉም በተጨባጭ መሬት ላይ እየተሰራ ሊሰራ የቻለ መንግስት በመደመር መንግስት ላይ ነው የምናገኘው መልካም እንግዲህ ታሪክ በማያቋርጥ ሂደት ውስጥ የሚፈስ ነውና ትናንትም የተሰሩ ስራዎች ዛሬ ታሪክ ናቸው ከዚያ አኳያ የመደመር መንግስት ለመጪው ትውልድ ታሪክ ለማስቀመጥ ምን እየሰራ ነው ይላሉ ምን አይነት ነገሮች ነው እየተከናወኑ ያሉት እንግዲህ በታሪክ በኩል ካየነው አንድ ትልቁ ነገር እያደረገ ያለው ነገር ከታሪክ አረዳድና ከተረክቱ ካየነው ትልቅ እያደረገ ያለው ነገር አሰባሳቢ የሆነ የታሪክ እይታ እንዲኖር ትልቅ ስራ እየተሰራ ነው በተለያዩ መንገዶች በሁሉም መንገዶች ማለት እንችላለን በሁሉም መንገዶች አሰባሳቢ የሆነ የታሪክ አረዳድ እንዲኖር ትልቅ ስራ እየተሰራ ነው ይሄ አንደኛው ምሳሌ ልናነሳ እንችላለን እየተገነቡ ያሉ ሙዚየሞቻችንን ስንመለከት ይሄንን በደንብ መረዳት እንችላለን እንግዲህ ኢትዮጵያ ረጅም ዘመን የሀገረ መንግስት ታሪክ ያላት ሀገር ናት ኢትዮጵያ በዘመናዊ ዓለም እንኳን በጣም የቅርብ ጊዜውን እንኳን ብንወስደው በጥቁር ዓለም ውስጥ ብቸኛ ነፃ ሀገር ነች በአፍሪካ ውስጥ ይሄ ትልቅ ተጋድሎ ነው የአፍሪካ ኩራት የዓለም ጭቁን ህዝቦች ኩራት የሆነ
ድል ነው። ይሄ አሰባሳቢ ነው። ድሉ ደግሞ የዚህ ወገን የዛ ወገን የዚህኛው አካባቢ ምናምን የሚባል አይደለም። በወቅቱ የነበሩ ኢትዮጵያውያንና ኢትዮጵያውያት በሙሉ ያገኙት ነው። ይሄ እስከ ዛሬ ድረስ ምልክት ያልነበረው ድል እና ግን ደግሞ ለኢትዮጵያ ደግሞ በጥቁሩ ዓለምም በሶስተኛው ዓለም አገርም ከፍ ብላ እንድትታይና ለሌሎችም ምሳሌ እንድትሆን የነጻነት የአይበገሬነት የተቃውሞ ወይም የሬዚስታንስ የኩራት ምልክት እንድትሆን ያደረገው ትልቅ ታሪካችን እስከ ዛሬ ድረስ በቂ ትኩረት ያልተሰጠው ዝም የተባለ ነበረ። የመደመር መንግስት ምንድነው ያደረገው? ይሄ አሰባሳቢ በመሆኑ ምክንያት ይሄንን ሊዘክር የሚችል ትልቅ የመታሰቢያ ሙዚየም እንዲገነባ አድርጓል። መገንባቱን ብቻም ሳይሆን ትርክቱ ባለው መገናኛ ሙዚየም በሙሉ በተለያዩ ባህላዊ እንቅስቃሴዎችም የሚደረግ ነው። ስለዚህ ይሄ ትልቅ ነገር ነው። አንድነት ፓርክ ላይ ወይም ሌሎች ቦታዎች ላይ በየክልሉ ባሉት የየአካባቢው ቅርሶች የየአካባቢው የታሪክ ሀብቶችን ከጥፋት ከመታደግ ባሻገር አልምቶ ዘመኑ የሚዋጀውን አገልግሎት እንዲያገኙ ትልቅ ስራ ነው እየሰራ ያለው። ይሄ በቀላሉ የሚታይ ነገር አይደለም። አሰባሳቢ ስራዎችን በመስራት ላይ ይገኛል። እንግዲህ የታሪክ እይታችንን ላይ አሁን ላለውም ለመጪውም ትውልድ ይሄ ትልቅ ግብአት ነው። እስከ ዛሬ የት ነበር የሚያሰኝም ነው። እውነት ለመናገር እስከ ዛሬ የት ነበር የሚያሰኝ ነው። ስለዚህ ከታሪክ አረዳድ አንጻር ይህንን ልንል እንችላለን። እንደ ታሪክ ተልእኮ ደግሞ የምንወስደው ከሆነ ደግሞ እንዴት የታሪክ ሀብታም ሆነን እያለ የባህል ሀብታም ሆነን እያለ እንዴት እንዳላለማ ነው ጥያቄ በሚያጭር መንገድ ስራዎች እየተሰሩ ነው ያለው። ስለዚህ ጠያቂ እንዲሆን ጠያቂ ከመሆንም ባሻገር ደግሞ ታሪካዊ አሻራ የሚያኖር ትውልድ እንዲፈጠር ትልቅ ስራ እየሰራ ነው ያለው የመደመር መንግስት። በናራቲቭ ብቻ አይደለም፣ ይሄ በትርክት ብቻ አይደለም፣ በርዕዮተ ዓለም ብቻ አይደለም፣ በተግባራዊ እንቅስቃሴ ስራዎች እየተሰሩ ነው የሚገኙት። ምን የባህል ሀብት አለኝ፣ ምን የታሪክ ሀብት አለኝ፣ ምን የተፈጥሮ ሀብት አለኝ፣ እነኝስ ምን ማለት ናቸው፣ እንዴት ማልማት አለብኝ፣ ይህን አልምቼ ሳበቃ የትላንትና የኋላ ቀር የሆነውን ታሪኬን እንዴት አድርጌ ቀይሬ የተሻለች አገር ማህበረሰብና አካባቢ ለመጪው ትውልድ አስረክባለሁ የሚልን ትምህርት በግልጽ እያስተማረ ያለ ነው። እንግዲህ መደመር እንደ እሳቤ በኢትዮጵያ ብቻ ታጥሮ የሚቀር ሳይሆን ከኢትዮጵያ ባለፈ አፍሪካዊ እንደሆነ ይገለጻልና ከዚህ አኳያ መደመር ለጎረቤት ሀገራት በቅርቡ ወይም በቅርብ ለምናገኛቸው የጎረቤት ሀገራት ብሎም ለአፍሪካ ምን አይነት እሳቤዎችን ምን አይነት መንገዶችን አመላክቷል? አፍሪካንስ በታሪክ ውስጥ እንዴት ነው የሚያስቀምጣት? እንግዲህ ይሄ ተደማሪነት ቀደም ሲል ባሉት የክቡር ጠቅላይ ሚኒስትራችን መጽሐፎችን በሚገባ ተቀምጧል። ከመደመር ጀምረን ብናነሳ የኢትዮጵያ ብቻዋን መሆን የሌሎችም የጎረቤት ሀገሮች ብቻቸውን መሆን ምን ያህል ጉዳት እንዳለው ከዛ ባሻገር ደግሞ በጣም በርካታ የሚያስተሳስሩን ጉዳዮች እያሉ በተናጠል የምናደርገው ነገር ትርጉም አልባ እንደሚሆን በሚገባ ተገልጿል። ከመደመር መንግስት በፊት የታተሙትን መጽሐፍቶችን በደንብ ስንመለከት መጀመሪያ ለምሳሌ መደመር ላይ በውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት የሚል የውጭ ጉዳይ ፖሊሲ መርህ ነው የምንቀጥለው። ያ ማለት አብረን እንቀጥላለን፣ አብረን በዚህ ቀጠና ላይ እንደመኖራችን እየተደመርን አቅሞቻችንን እያሰባሰብን ችግሮቻችንን እንፈታለን፣ አቅሞቻችንን እናጎለብታለን የሚል ነው። ስለዚህ ትልቅ ነገር ይዞ ነው የመጣው። የሆሪዞንታሊም ብንለው የአፍሪካም ይሁን የጎረቤቶቻችንን የአገረ መንግስትነት ታሪክ እና የባውንደሪ ጉዳይ የቅኝ ግዛት ውጤት እንደሆነ ይታወቃል። ይሄ በመሆኑ ምክንያት አንዳንድ ህዝቦች በሁለትና በሶስት ሀገሮች መሃል ላይ ነው የሚኖሩት። በባህል፣ በቋንቋ፣ በስነ ልቦና፣ በኢኮኖሚያዊ እንቅስቃሴያቸው አንድ አይነት የሆኑ ህዝቦች በቅኝ ግዛት ምክንያት የተለያዩ አገሮች ውስጥ እንዲኖሩ ተገደዋል። ግን የድሮ ታሪካቸው መጻኢ ዕድላቸውም ግን አንድ ነው። እዛኛው ከመስመሩ ባሻገር ሌላ ሀገር በመኖሩ ምክንያት እጅግ የተለየ እጣ ፈንታና ታሪክ ያለው አንድም ህዝብ የለም በምስራቅ አፍሪካ ላይ። በርካታ የአፍሪካ አካባቢዎችም ይሄ እውነታ
ያው ነው፣ አንድ ነው። የኋላ ታሪካቸው አንድ ነው፣ ዛሬም አንድ ነው፣ የወደፊት ዕጣ ፈንታቸውም አንድ ነው። ነገር ግን ይሄ እንግዲህ የቅኝ ግዛት ዘመኑም ያመጣው ቅርስና ውርስ አሉታዊ የሆነው ዕጣ ፈንታቸው ወደፊት የተለያየ እንዲሆን ከዛም አልፈው ደግሞ የጎሪጥም እንዲተያዩ ያደረገ ነው። ስለዚህ የመደመር መንግስት የመደመር ጽንሰ ሐሳብ እንዳጠቃላይ እነኚህ ጉዳዮች እንዴት መሻገር እንዳለብን፣ እንዴት የጋራ ታሪክ እንደነበረን፣ እንዴት የጋራ ዕጣ ፈንታ የወደፊቱንም ጭምር እንዳለ በሚያሳይ መንገድና የሚያስተሳስር በመተሳሰር ደግሞ አቅምን እየጨመሩ እንዴት ችግሮቻችንን ልንፈታ እንደምንችል ትልቅ እድል ይዞ የመጣ ነው። ይህንን ሁኔታ ሁሉም በበጎ ይመለከተዋል ማለት አይቻልም። ነገር ግን እውነታው ይሄ ነው። የአፍሪካ መንግስታት አሁን ነፃ መንግስታቱ ማለት ነው ከ1960ዎቹ ጀምሮ ነፃ የወጡ መንግስታት በየጊዜው ሲሉት የነበረው ነገር ይሄው ነው። ግን ወደ ተግባር በሚመጣበት ጊዜ ግን ይሄ ነው የሚባል ተግባራዊ ውጤት አልመጣም። አዎ የብዙ የቅኝ ግዛት ሌጋሲ አለብን፣ ውርስ አለብን። አንድ ህዝብ 2-3 ጎረቤት ሀገሮች ውስጥ እንዲኖር ተገዷል የሚሉ ነገሮች ይነገራሉ። በየአዳራሹም በየመድረኩም ይነሳሉ። ግን በተግባር ደረጃ እንዴት አንድ የሆኑ በባህል፣ በታሪክ፣ በቋንቋ፣ በማንነት፣ በወደፊት ዕጣ ፈንታ አሁን ባላቸው የአኗኗር ሁኔታ አንድ የሆኑ ህዝቦች በተፈጠረው የድንበር ልዩነት ምክንያት ተለያይተው የጎሪጥ መታየታቸው ይብቃ በሚል በኩል ግን ይሄ ትርጉም ያለው እርምጃ እስካሁን የለም። ከዚህ አንጻር የመደመር ጽንሰ ሐሳብም ቢሆን የመደመር መንግስት ግልጽ ያለ ነገር ነው ያስቀመጠው። ስለዚህ ትልቅ ነገር ነው ማለት ነው። እጅግ አድርጌ አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህን ይመስል ነበር። ስለነበረን ቆይታ ስለተከታተላችሁን አብራችሁን ስለሆናችሁ ከልብ እናመሰግናለን።